ልበቀኖች የሆኑ ወገኖችን እንንገር ብዬ እኔው ነኝ ራሱ ሀሳቡን መጣሁት። ከዛ ባስፈለጋቸው ነገር ላይ የእግዚአብሔር ሰዎች ቀጥታ ጠይቀው ስለሚያውቁ ምሳሌ ቅዱስ ጳውሎስ ስለሆነ ጳውሎስ የወገኖችን የቅዱሳንን እገዛ ጠይቆ ነበረና ጠይቆም በእርግጥም አላሳፈረም። ይሄ በቋሚነት አብራችሁኝ ልትቆሙ የምትችሉ ሰዎች ካላችሁ ልባችሁ የፈቀደ መልካም ሰዎች መልካም ልብ ያላችሁ ይህንን አገልግሎት ብላችሁ ብንደግፍ ብላችሁ የምትሉ ሰዎች ካላችሁ እኔ በጣም ደስ ይለኛል። አሁን ይኸው እንደዚህ እየተናገርኩ ነው። የኤርሚን አገልግሎት መደገፍ ስላስፈለገ መባረክ ስለፈለግን ነው ይሄን ፕሮግራም ያዘጋጀ ነው ማለት ነው። ኤርሚን ቴንኪዩ ማለት ስለፈለግን መባረክ ስለፈለግን ደግሞ ይገባዋል። በታማኝነት የእግዚአብሔርን መንግስት እየሰራ ያለ ለእግዚአብሔር መንግስት የጨከነ ግን አሁን አርጀንት የሚያስፈልግ ገንዘብ አለ። አሁን ዜል በሚሰጣችሁ ቁጥር አርጀንት የሚያስፈልገን ገንዘብ አለ። ኤርሚ ትንሽ ያለበት ሁኔታ ጥሩ ስላልሆነ ካለበት ስፍራ ወደ ሌላ ስፍራ እየተዘዋወረ ስለሆነ የሚያስፈልገን ትንሽ ከፍ ያለ ገንዘብ ያስፈልጋል። እንግዲህ ግልጹ ይሄ ነው እና አዎ የአሜሪካን ዜሉ የአሜሪካን ነው ወገኖች፣ ዜሉ የአሜሪካን ነው። ሶ ንግድ ባንክ ላይ የምትጠቀሙ ሰዎች ካላችሁ ያው የንግድ ባንኩ እሱ ነው። ዜል ከላይ ያለው ነው። ፔፓል ነው የሚመቸኝ የምትሉ ሰዎች ፔፓል ቀጥሎ ያለው ፔፓል ነው። ቀጥሎ ያለው ደግሞ ሲቢ ነው። ሶ እንደዛ አድርጉ። ጌታ እግዚአብሔር ዘመናችሁን ይባርክ። ጌታ እየረዳን ነው የምናገለግለው። የእውነት ሁላችሁም እንደዚህ ሊሆን እንደሚችል አስባለሁ። አሁን ተናገር ብዬ ብል ከሜርሲ ጀምሮ ተደላድሎላት ሁሉ ነገር ተሳክቶ የምትፈልገው ነገር ሞልቶ ምናምን ነገር አይደለም። በዚህ በወደቀው ዓለም ላይ ስለምንኖር በጣም ብዙ ጉድለቶች አሉ። የገንዘብ ጉድለት ባይኖርባት ሌላ ጉድለት አለ። የጤንነት ጉድለት ባይኖርባት ሌላ ጉድለት አለ። እኔ ጋ ምንም ጉድለት የለም ተብሎ ሊባል አይችልም። እሺ እኛ ጋ እንኳን በግል እህትየው ጋ እንኳን ጉድለት ባይኖር የእሷ የቅርብ የሆኑ ቤተሰቦች ወንድም እህት ጋር ጉድለት አለ። የእነሱ ጉድለቷ ነውና የማያሳስባት ነገር ሆኖ በቃ ዝም ብሎ እንደፈለገ ነው ሀሳብ ይዛል፣ አይምሮ ይያዛል፣ ህይወት ይያዛል፣ የተለያየ ነገር ማለት ነው። እና ልክ ሁላችንም በሩቅም በቅርብም በራሳችንም በሌሎችም የተለያየ ቻሌንጆች ይመጣሉ። እውነት ለመናገር ጌታን በጣም አስገርሞኛል። ያስገረመኝ በእንደዚህ አይነት ነገር ውስጥ ያለ እኔ እንደ ቅድም ሰብኬ የወጣሁት ብዬ እላለሁና ጌታ ግን ይባረክ በእውነት አንዳንዴ አይምሯችን በዛ ነገርም እንዳይያዝ አድርጎ ሁሉ እዚህ አይነገርም ያሉ እዚህም ያሉ ወገኖች ስላሉ ጥቂቶቹ ስለሚያውቁ እንደዛ ይሆናል ማለት ነው። እና ጌታ ይባረክ። ምንድነው ያሰብኩትኝ እኔ በግሌ አንድ ነገር ከወንድሞችና ከእህቶች ጋር አውርተን በውስጥ የተወሰኑ ሰዎችን በጣም ልበቀኖች የሆኑ ወገኖችን እንንገር ብዬ እኔው ነኝ ራሱ ሀሳቡን መጣሁትኝ። ወንድሞችም እህትየው መሲል ማነው ሜርሲዬ ይህ ነገር አሰብንና በውስጥ ከምንናገር በአደባባይም ብንናገር በጽድቅ ስለሆነ የማደርገው ማለት ነው። ማታለል ማጭበርበር የሚባል ነገር ስለሌለው ማለት ነው። እና በአደባባይ ላይ የሚደረገውም ነገር በአደባባይ ላይ የምጠይቀውም በአደባባይም ላይ ደግሞ የምናገረው ነገር ነው። እና ስለዚህ እንደዚህ ቢሆን ይሻላል ብዬ በሚል ከወገኖችም ጋር ተነጋግረን ወደዚህ ወደ እናንተ መጥቻለሁኝ። ምንድነው በአጭር ቃል ልበ ቅኖች የሆናችሁ የእግዚአብሔር ወንዶችና ሴቶች ልጆች፣ እኔ የሙሉ ጊዜ አገልጋይ ነኝ። ይህንን ለማታውቁ ሰዎች ማለት ነው እንጂ ብዙዎቻችሁ ታውቃላችሁ። ኦልሞስት 10 ዓመት ጨርሰን ወደ 11 ዓመት ሄደን የሙሉ ጊዜ አገልጋይ ሲሆን በቃ ራሴ የሙሉ ጊዜ አገልጋይ ላድርግ ብዬ አይደለም የሆንኩት። ጌታ እግዚአብሔር በሚያውቀው
ትክክለኛ ድምፅ፣ ትክክለኛ ጥሪ ከጌታ ሰምቼ አይቼ ነው እና አይቼ ሰምቼ ነው። ስለዚህ ጌታም ደግሞ አልተሳሳተም፣ ተሳስቶ ማያውቅም። ከተሳሳትንም እኛ የምንሳሳተው እና በዛ ጥሪ ነው የማገለግለው። ይሄ ጥሪ ደግሞ የሆነ ጊዜ ድረስ አገልግዬበት ጡረታ መውጣበት አይደለም። ለእያንዳንዳችን፣ ለእኔም ለእናንተም የተሰጠን ጸጋ እንደዚሁ ማለት ነው እና ግን በምድር ላይ ስላለን ቻሌንጆች አሉ። ብዙ ቻሌንጆችን ሰይጣን ያመጣል ከዚህ አገልግሎት እንድንርቅ። በግራ በቀኝ በፊት በኋላ በጣም ብዙ ነገሮችን ያስነሳል። አይታችኋል የዚህ የሶሻል ሚዲያው ላይ ያለውን ነገር ማለት ነው። በቅርብም በሩቅም ያሉ ምን ያህል የተነሳውን ማዕበል ወጀብ ማለት ነው ሰይጣን ያስነሳውን ክፉ ሰዎች ቀሰቀሱትን እና ሁሉም መጥቶ እንደው ይቅርታ አድርጉልኝ አፉን የሚከፍተው ኤርሚያስ ላይ ነው። እና አንዳንድ ወንድሞች እህቶችም ኤርሚ እባክህ አትናገር፣ አንተ ስትናገር ነገር ይገናልና አትናገር ሁሉ ብለውኝ ያውቃሉ። እና አንዳንዴ መመለስ እንኳን ባለብኝ ነገር ላይ እንዳልመልስ ትክክል ናቸው ወንድሞች እህቶች እንደዛ የሚያሉ እና ሳንመልስ በቃ በምናውቀውም በማላውቀውም በመሰላቸውም ባልመሰላቸውም ሲቀረጣጥሙን ብልታችንን ሲቆራርጡት በምላስ ረጅሙ ሲዋሽ በወንድሙ በስለታም ጥርሱ ጻድቃን ሲነከሱ እንዳለ ደረጀ ከበደ ዘማሪው ልክ እነዛ ሲነክሱን፣ ሲለቁን፣ ሲያኝኩን፣ ሲተፉን፣ ሊወጡን ሲሞክሩ ጌታ ሲያስጥለን እና ብዙ ቻሌንጆችን አልፌያለሁ እዚህ ሶሻል ሚዲያ ላይ ማለት ነው። እና አሁንም ጠብቁ። እዚህ አሁን በምንናገረው ነገር ላይ አሉ እዚህ ውስጥ ትናንትና ገስት ላይ ተቀምጠው የነበሩ ሰዎች ማለት ትናንትና ወንድም ሲሉኝ የነበሩ እዚህ ውስጥ አሉ። እና እኔ ግን ይኸው በብርሃን በጽድቅ እናገራለሁ አደባባይ ላይ። ይሄ መናገር ደግሞ አንዳንድ እገዛ ባስፈለጋቸው ነገር ላይ የእግዚአብሔር ሰዎች ቀጥታ ጠይቀው ስለሚያውቁ ምሳሌ ቅዱስ ጳውሎስ ስለሆነ ጳውሎስ የወገኖችን የቅዱሳንን እገዛ ጠይቆ ነበረና ጠይቆም በእርግጥም አላሳፋሩትም። 3 ጊዜ ጠይቆ ነበር በጉዞ እንድትረዱኝ በአገልግሎት እንድትረዱኝ ብለው ማለት ነው። 3 ጊዜ ጠይቋል መጽሐፍ ቅዱስ ላይ እና ጌታ እግዚአብሔር ዘመናቸውን ይባርክ። እኔም ከዚህ በፊት በተለይ በዛ በነርቭ ህመም ስሰቃይ በነበረበት ለ2 ዓመት ያህል ጌታ እግዚአብሔር ዘመናቸውን ይባርክ። ያ ነገር ዳግም ላላየው ከህይወቴ ላይ ተወግዷል በጌታ ቸርነት። እግዚአብሔርም እናንተንም በጌታ ያመናችሁ ወንድሞቼ ናቶቼ ወንድሞች በውስጥ መጥተው ያኔ በጣም ፑሽ አድርገውኝ እንጂ በጣም ለአንድ ዓመት ያህል ትራማዶል እና ኮዲን የሚባል በኪኒን ሰርች አድርጉና ይወተሽ በበሽታ በህመሜ ላይ የቀለዱ ሰዎች አሉ ነበሩ። ውሸቱ ነው ሲሉ የነበሩ ሰዎች ማለት ነው። እና ሕክምናውን እንኳን ሳደርግ ትናንት ፓስተር እንደተናገረው ለሱና ለጥቂት ሰዎች ሕክምናው ላይ ያለው ቪዲዮ እያስከፈትኩኝ ያሳያቸው ነበር። እኔ ጋር የደረሰ ስቃይ እነሱ ጋር ይድረስ ብዬ አልላቸውም። ምክንያቱም ጌታ እንደዛ እንድንል ስለማይፈልግ ማለት ነው። ኦኬ ደግሞ እንደዚህ እናወራለን ብለው የሚሉ ሰዎችም ቢያወሩም እንኳን ወሬውን ሲጀምሩ በእንዴት አይነት መረጃ እንደምቀብራቸው መረጃውን ሰንጄ ነው ያዝኩትኝ። እያንዳንዷን እንቅስቃሴን ማለት ነው። ገና አይሞክሩትም። የሞከሩ ቀን ግን ያንን አረጋለሁ ብሎ ያለ ሰው ኤርሚያስ ውሸቱን ነው ብሎ የሚለውን እንደው አጠንክሬ ሄድበታለሁ ብሎ ያለ ሰው እዚሁ አደባባይ ላይ እንዴት በመረጃ እንደማዋርደው አሳየዋለሁ። ይሄ ደግሞ የሶስተኛው ዓለም አይደለም። እዚህ ብራዘር
እንደ አፍሪካ የምትዋሽበት ፎርጅድ የምታሰራበት ሀገር አይደለም። እና ሕያዋን የሆኑ ምስክሮች አሉ። ያኔ ሕክምናውን ሳደርግ ቪዲዮ እየከፈትኩ ማሳያቸው ሰዎች ሁሉ ነበሩ። ከነሱ መካከል አንዱ ፓስተር ነውና ምን ልላችሁ ነው፣ ምንም ከጽድቅ የጎደለ ውሸት የሆነ ነገር የለም ለማለት ፈልጌ ነው። ቴንኪውም ደግሞ ያኔ አብራችሁኝ አሁን ስለቆማችሁ ማለት ነው። አሁን ያለውን ነገር አልነግራችሁም። ጥቂት ሰዎች ያውቃሉ፣ አልነግራችሁም። ግን አብራችሁ እንድትቆሙ ፈልጋላችሁ። የምትችሉ ሰዎች ከልብ በፈቀደ ማለት ነው። ከልባችሁ ያመናችሁበትን አድርጉ፣ ያላመናችሁበትን በፍጹም እንዳታደርጉ። ይሄን ነገር አናምንበትም ብሎ የሚል ሰው ካለ ምንም ነገር ቅንጣት ድንቡሎ እንደሚባለው ሀገሬ ድንቡሎ እንዳታስገባ። ኦኬ፣ ያላመንክበትን ደስ ያልተሰኘህበትን ደስ ያልተሰኘሽበትን ነገር እንዳታስገቡ። በጌታ ፍቅር ነው የምለምናችሁ። እናንተ ልባችሁ ሳይፈቅድ ልባችሁ ደስ ሳይሰኝ የምትሰጡኝ ስጦታ ነውር ነው። ነውር የሆነ ስጦታ ነው የሰጣችሁኝ። ነውር አለበት። አምላኬ እግዚአብሔር ምስክር፣ እኔ እንደዛ አይነት ሰዎች ልባቸው ደስ ሳይሰኝ የሚሰጡኝ ሰዎችን ባገኝ ብራቸውን አውጥቼ ጥላለሁ። ከሌሎች ሰዎች ብር ጋር አልቀላቅለውም። ትዕቢተኛ ና ኤርምያስ ብላችሁ ካላችሁ የፈለጋችሁትን በሉ። ኦኬ፣ እኔ በጽድቅ ነው የምኖረው። የምሰጠኝ ነገር በጽድቅ ነው። በቃ ምንም የውሸት አንኖርም፣ የውሸት አንጠይቅም። የእውነት ነው የምንጠይቀው፣ የእውነት ነው የምንኖረው። በቃ የእውነት ሲደረግ ነው በጣም ደስ የሚለው ማለት ነው። እና ተባረኩ ወገኖች። ይሄንን ለማለት ነው ዛሬ እኔ ራሴ ቤት ከፍቼ ይሄንን እናገራለሁ ለወገኖች ብያልኩት። ዛሬ በምንለው ነገር ነገ ሰዎች መጥተው የሆነ ሚስጥር እኮ አለ ሚስጥር አወጣን ብለው የሚሉት ምንም የምታወጡት ሚስጥር እንደሌለ አስቀድሜ ልንገራችሁ ወሬኞች። ምንም እህቶቼና ወንድሞች በውስጥ ቢጠይቁ የጠይቋችሁ ሰዎች እውነታቸውን ነው የጠይቋችሁ። ብሩኬ የጠይቋችሁ ከሆነ በውስጥ መስመር የጠይቃችሁ ሰዎች ካላችሁ እውነቱን ነው፣ እኔ የማውቀው ነገር ነው። ዳንዬ ወንድም የጠይቋችሁ ከሆነ እውነት ነው። 100% አይደለም 1000% እውነት ነው። እህትየው ሜርሲ ጠይቃችሁ ከሆነ 1000% እውነት ነው። ወንድሜ አስኔ ወይን ኤፍሬም ወይሳ ጠይቋችሁ ከሆነ 1000% እውነት ነው። እና ተባረኩ። ምንም የተደበቀ ነገር የለም። ሁሉ ነገር እዚህ አይነገርም። ሁሉ ነገር እዚህ አይነገርም። ግን ልበቅኖች የሆናችሁ ሰዎች አብራችሁ እንድትቆሙ ፈልጋለሁ ለማለት ነው። ተባረኩ። ጸጋ ይብዛላችሁ ወንድሞች እህቶች መጥተዋል። ለወንድምነት ለዳንዬ ልስጠው። ተባረኩ። እሺ ዳንዬ ወንድምነት እንኳን ደህና መጣ። ሁላችሁንም ሰላም ብያለሁ። መቀጠል ትችላላችሁ አለሁ። እሺ ወንድምነት ጸጋ ይብዛል። ተባረክ። ምናልባት ወገኖች ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በጌታ ሰላም ብያችኋለሁ። ወንድምነት ምንም ጥያቄ የለውም እና በቃ ምንም በግልጽ ያልከው ጉዳይ ለአንዳንድ እንግዲህ መልእክቱን ቲውስት ለሚያደርጉ ሰዎች ሚስጥር አገኘን ምናምን ብለው ማውራት ለሚፈልጉ ሰዎች አይ ቲንክ በትክክል ሰዎች አእምሯቸው ውስጥ እንዳይከብድ አድርገህ ያቀረብከው ሀሳብ ትክክል ነው። ሶ በዚህ ሰዓት ላይ ወንድምነት ጋር አብረን እንድንቆም በጣም ብዙ ሰው አለ። ግን ምናምናችሁ አብረን ለረጅም ዘመን ከወንድምነት አገልግሎት ጋር የነበራችሁ የቆማችሁ ሰዎች በቅንነት አሁንም አብረንህ ነን። ኦኬ አብረን እግዚአብሔር መንግስት እናገለግላለን ከጎንህ አለን የምትሉ ሰዎች በውስጥ መስመር አገኙን ማለት አንድ ግሩፕ አለ። ይሄንን ሐሳብ እናስበው በቃ
አትሊስት በቋሚነት ወንድምነት በማገልገል ህይወት ላይ ነው ያለው። ረጅም ዘመን አይታችሁታል። እኔ ልመሰክርለት እችላለሁ። አብሬ በተወሰነ ቲክቶክ ላይ ከመጣ በኋላ እንኳን ከወንድምነት ጋር አብረን አገልግለናል፣ በደንብ ማለት ነው። ጌታን አገልግለናል። በዚህ አገልግሎት ውስጥ ያለውን ልብ በደንብ አውቃለሁ። አብረን እንደምንቆይም በደንብ መሰክርለት። በጣም መወድለትም ካራክተሩ ይሄ ነው። ሲያገለግል የሚያገለግለው ከአንዳች ነገር ፈልጎ አይደለም ከሰው ማለት ነው። በቃ ይሄ በጣም የሚገርም ኳሊቲው ነው። እኔ የምመሰክርለት ማለት ነው፣ የምወድለት ሁሌም ደግሞ በጣም ደስ የሚለኝ ማለት ነው። ዓላማው ከአገልግሎት ጋር ተያይዞ የሚገኙ ጥቅሞችን አስቦ አይደለም የሚያገለግለው እና ባይዘው በጣም ደስ የሚል ነው። በጣም ደስ የሚል ነው። እንዲህ አይነት አገልግሎት በጣም ነው ደስ የሚለው። መባረክም ነው። ባይዘው መባረክም ነው። መጀመሪያ ጽድቁን መንግስቱን ፈልጉ አይደል? ሌላው ነገር የሚጨመር ጉዳይ ነው እና ብዙ ሰዎች አይተናል። በነበረን አጭር ጊዜም ቢሆን በህይወታችሁም ታያላችሁ። ሰዎች የአገልግሎት ልብ ፊት ለፊት የመታየት ምናምን ጉዳይ የሚኖሩት የሆነ ያሰቧት ነገር እስክትሟላ ድረስ ነው አይደል? ግን እኛ ሁላችን ኦልሞስት ብዙዎቻችሁ ታውቁታላችሁ፣ ከ10 ዓመት በላይ በሶሻል ሚዲያ ላይ አገልግሏል እና በዚህ አገልግሎት ህይወት ውስጥ ልንመሰክርለት ልናወራለት የምንችለው አንድ የማይካድ እግዚአብሔር በሱ ውስጥ የሚገልጠው በቃ የምንወደው ኳሊቲ የሆነ ካራክተር አለው። ያ ምንድነው? እሱ ስለ ብር ብሎ አያገለግልም። ብዙ ሰዎች የእሱን ያክል ዝና ሳይኖራቸው ሰዎች ተሰሚነት ሳይኖራቸው ምናምን አይደል ሰብስበው ሌላ አጀንዳ ላይ ከተው ይሄዳሉ አይደል ሰውን። በቃ እግዚአብሔርን ስለ ኤርሚ በደንብ ነው በዚህ ማመሰግነው። በድፍረት ነው በአደባባይ በማንም ፊት ቆሜ አብሮ እንዳገለገለ ሰው ልመሰክርለት እችላለሁ። ኦኬ፣ በደንብ ነው መሰክርለት። በቃ እግዚአብሔር በዚህ ነገር ላይ በደንብ እግዚአብሔር ረድቶታል። ምንም ጥያቄ የለውም። ሁላችንም የምናየው ነው። ከየአገልግሎቱ ጀርባ ባካችሁ አብራችሁኝ ቁሙ ምናምን እያለ የሚያስቸግር ሰው አይደለም። ትዝም አይለውም ራሱ ማለት ነውና እግዚአብሔር ይመስገን ስለዚህ ጸጋ። ምንም ሰው ሊያሸማቅቅ በፍጹም አይችልም። በዚህ ጉዳይ ላይ ልመሰክርለት ይችላል በደንብ። ሁላችንም ደግሞ ምስክሮች ነን፣ በፊታችን የተገለጠ ህይወት ስላለው ማለት ነው። በጀርባ እየሄደ ባካችሁ ምናምን እያለ ምንም ሲያስቸግር የምናውቀው ወንድም አይደለም። አስቸግሮ አያውቅም። ከዚህ በፊት የተሰበሰበ ነገር አለ አውቃለሁ፣ ከጤናው ጋር ተያይዞ ነው። እሱም በአደባባይ የሚታወቅና ሁላችንም የምናውቀው የነበረው ጉዳይ ነው። የተለየ ነገር የለም። ያለፈበትን የህይወት ጎዳና አብረን እንደሚያገለግል ሰው በቅርበትም አውቃለሁ ምን ያህል ቻሌንጅ ፉል ላይፍ ውስጥ እንዳለፈ። ግን ብዙዎች ያንን እንኳን ለመሳቂያ እና ለመቀለጃ ነው ያደረጉት። ትክክል አይደለም። ኦልሞስት በቅርበት ስለምናቅ ማለት ነው አብረን የምናገለግል ሰዎች እስካሁን ማለት ነውና ስለዚህ አሁንም ህይወት ደግሞ ቀጣይ ነው፣ አንድ ጊዜ አይደለም የሚሆነው። ስለዚህ የምናደርገው ነገር ምንድነው? አሁንም ወንድምነት ከአንተ ጋር ነን፣ አብረን በሚያስፈልግ ነገር ከጎንህ እንቆማለን የምትሉ ሰዎች በታማኝነት በደንብ በአገልግሎቱ አብራችሁ የምትቆሙ ሰዎች አብረን እንቆማለን ማለት ነው። እንቀጥላለን። የተለየ ነገር አይኖርም። በፊት የሚደረግ ጉዳይ ነው፣ አሁንም የሚደረግ ነገር ነው። የተለየ ነገር አይኖርም። በዚሁ እንቀጥላለን። ስለዚህ በማገልገል በዚህ ህይወት ውስጥ በሚያስፈልገው ነገር ሁሉ ከጎኑ እንቆማለን የምትሉ ሰዎች ካላችሁ በቋሚነት በቃ በውስጣችሁ እግዚአብሔር ባስቀመጠው ነገር የእሱን አገልግሎት የበለጠ እንዲዘረጋ አብሮ መሮጥ ይችላሉ የሚል ሰው አብሮን በዚህ ጆይን ያደርጋል። በቃ የተለየ ነገር አይኖርም። ጌታ ኢየሱስ ይባርካችሁ። በጣም ብዙ ሰዎች ይሄንን አጋጣሚም እንደምትፈልጉ አውቃለሁ፣ ብዙ ሰዎች። ምክንያቱም ኤርሚ ለእንደዚህ አይነት ነገር ኦፕን አይደለም። እርግጠኛ ነኝ ብዙ ሰው ለማግኘት ፈልጎ እንኳን ኤርሚን ያገኘው ሰው በጣም ጥቂት ነው አይደለ? በጣም ጥቂት ነው እና ስለዚህ ምንም በውስጥ ምናምን የሚባል የተደባበቀ ነገር የለም። ይሄው በአደባባይ ነግረናችኋል። ከወንድምነት ጋር መቆም ያለብን ታይም አሁን ነው። ስለዚህ ሁላችንም ጌታ በውስጣችሁ ባስቀመጠው በየትኛውም አቅም
አብረን ከወንድምነት ጋር አብራችሁ እንድትቆሙ በጌታ ፍቅር እናበረታታችኋለን። ስለዚህ ከፈለጋችሁ በውስጥ መስመር እሱ ልታገኙ ትችላላችሁ። ሜርሲ ያለች እኔ ያለው አይ ቲንክ ሌሎቹንም አስኔ ያለ እነግራችኋለን። እዚሁ የምናገለግል ሰዎች ነን። ስለዚህ ብሩኬም መጥቷል፣ ብሩኬም አለ። በውስጥ መስመር ልታገኙን ትችላላችሁ። ስለዚህ በውስጥ መስመር ስታገኙ ለዚህ ነገር ከኤርሚ ጋር አብረን መቆም እንችላለን እንፈልጋለን የምትሉ ሰዎች አብራችሁ እንድትቆሙ በጌታ ፍቅር እናበረታታችኋለን። ይህንን ስናደርግ በቃ ደስ እያለን በጣም ደስ እያለን ማለት ነው። በጣም ደስ እያለን የጌታን አገልግሎት መንግስቱን ከማስፋት አንጻር ወንድምነት ቢዚ ነው በዚህ ጉዳይ ላይ። ስለዚህ እኔ አብሬው ከዚህ አገልግሎት ጋር አለው የምትሉ ሰዎች ጥቂት ሰዎች ካላችሁ በጣም በቂ ናችሁ። ጥቂት ሰው ካላችሁ በቂ ናችሁና ስለዚህ አገኙን ነው እያልን ያለ ነው። ጸጋና ሰላም ይብዛላችሁ። ምናልባት የሚጨምሩት ወንድሞች እህቶች ካሉ እንጨምራለን ማለት ነው። ተባረኩልን። ቴንክ ዩ ወንድምነት ተባረክ። እሺ እቺ እንድናገርና ከዛ ሙሉ በሙሉ ለእናንተ ነው የምሰጠው። በዚህ 11 ዓመት ውስጥ እኔን እስኪ የምታውቁኝ 77 ቁጥር ጻፉ ከታች። ከጀመርኩ ጊዜ ጀምሮ የምታውቁኝ ከጀመርኩበት ጊዜ ጀምሮ የምታውቁኝ 77 ቁጥር ጻፉ እስኪ ከታች። ኦኬ ኢትዮ ገንዬ በጣም ሻቅሻለሁ። ሙላት ያ በጣም ብዙዎችን ማቃቸዋላችሁ። ኦኬ እሺ ተባረኩ። ብዙዎቻችሁን እያየሁ ነው። እሺ እግዚአብሔር ይባረክ። እሺ እዚህ አሁን ወደ 390 ምናምን ሰው እየሰማ ነው። በእነዚህ አመታቶች ውስጥ ከኤርሚያስ ጋር ቋሚ ፓርትነር ነኝ፣ ለዚህ አገልግሎት ቋሚ ፓርትነር ነኝ ነበርኩ ብሎ የሚል ሰው ካለ አንድ ሰው እጁን ያወጣል። ቋሚ ፓርትነር ነኝ፣ ኤርሚያስ ቋሚ ፓርትነር አድርጎኝ ይሄንን አገልግሎት በዚህ 11 ዓመት ውስጥ ያለማቋረጥ ለቀናቶች፣ ለወራቶች፣ ለአመታት በእነዚህ ሁሉ ጊዜ ቋሚ ፓርትነሩ ሆኜ በየጊዜው ያለማቋረጥ ስደግፍ ነበር። ያለማቋረጥ ነን ስቶፕ ብሎ የሚል ሰው ካለ አንድ ሰው ነው የፈለኩት። አንድ ሰው ብቻ እጁን ያወጣ። ያ የሚያወጣ ሰው ግን ካለ እውነቱን ልንገራችሁ በአባቶች አምላክ ፊት ውሸታም ሰው ነው። እንደዚህ አሁን እኔ ባልኩት መሰረት በቋሚ ፓርትነርነት ይህንን አገልግሎት እደግፋለሁ ብሎ የሚል ማለት ነው የነበረ ከዚህ በፊት የነበረ አሁን ገና ያሰባል። አልገባቸውም። ወደፊት ያሰባል። ወገኖች ቋሚ ፓርትነር ማለት ምን ማለት ነው? ከዚህ በፊት በመጣሁባቸው አመታቶች ውስጥ ቋሚ ሆኖ ይሄ ፓርትነር ተብሎ የሚባለውን ነገር አይ ቲንክ ነዳን የሚናገሩበት ይሻላል። አገልግሎት ሲያገለግሉ አሁን ብዙዎቹ ቋሚ ፓርትነር ብለው የሚሏቸው ቋሚ አገልግሎታችንን የሚደግፉ ብለው የሚሏቸው ሰዎች አሉ እና በየጊዜው አምነውበት እነዛ ሰዎች የሚያደርጉት ነገር ምንድነው? ሰፖርት የሚያደርጓቸው ነገር አለ አገልግሎቱ ማለት ነው። ለምሳሌ በቋሚነት እንደ ፋሚሊ ሆነ በየወሩ አንተን እየደገፉ ምናምን እንደዚህ አይነት ሰዎች በቃ ሳያቋርጡ ማለት ነው። እንደዚህ አይነት ሳያቋርጡ በየጊዜው እንደሱ አይነት ሰው አለ ወይ ነው አለ? ኦኬ አሁን ጥቂት አንድ ወንድም ታደሰ የሚባል ወንድም አይ ቲንክ ወንድምነት አንተም ጋር ይልካል ይመስለኛል። ታዴ እሱን ልጅ አይቼዋለሁ። ታዴ እዚህ ውስጥ ካለ እሱን ልጅ አሁን በቅርብ ጊዜ አውቃለሁኝ። ከዛ ውጪ እውነት ልንገራችሁ አንድም ሰው እጁን የሚያወጣ የለም። ለምን?
እኔ እንደዛ በቋሚነት እንደዚህና እንደዚህ አድርጉ ብዬ ጠይቄ አላቅም። ስለማያስፈልገኝ ነው። ኑሮዬን ብታውቁ ምናልባት ብዙዎች ልታለቅሱኝ ይችላላችሁ። ታዲያስ አገልግሎቱን ነው የምናገለግለው። መጮህም ካለብኝ ወደ ሰማይ ነው የምንጮኸው። ወደ ሰማይም ጮኸን ደግሞ አንዳንድ ጌታ ዝም ሲል ደግሞ ወደ ወንድሞች እንመጣለን። የጽድቁ መንገድ ይሄ ነውና ነው። እና ምን ለማለት ነው? ብዙዎች ግን መጥተው እንደዚህ ፓርትነር ብለው በቋሚነት ብሎ በሚል እዚሁ እኔ ጋር የነበሩ እዚህ ጋር እኔ ጋር ያገለግሉ የነበሩ ሰዎችን ልባቸውን አክፍተው ዛሬ ሰላምታ እንኳን ጭምር እንዲከለክሉኝ ሁሉ ጭምር አድርገዋል። በበደሌ በኃጢአቴ ሳይሆን ያለ በደሌ ያለ ኃጢአቴ ማለት ነው። ግን ጌታ ጻድቅ ነው። እውነት የትኛውም ቦታ ላይ ድል ነስታ ትወጣለች። እኔ ሁሌ መቆም የምፈልገው ከእሷ ጋር ነው፣ ከእውነት ጋር ማለት ነው። እና ጌታ ይባረክ። እንደዚህ አይነት ነገር የለም። ግን ከዚህ በኋላ ግን ይሄ በቋሚነት አብራችሁኝ ልትቆሙ የምትችሉ ሰዎች ካላችሁ ልባችሁ የፈቀደ መልካም ሰዎች፣ መልካም ልብ ያላችሁ ይህንን አገልግሎት ብላችሁ ብንደግፍ ብላችሁ የምትሉ ሰዎች ካላችሁ እኔ በጣም ደስ ይለኛል። አሁን ይኸው እንደዚህ እየተናገርኩ ነው። ከዚህ በኋላ እንደዚህ አይነት ሰዎችን ባገኝ በጣም ደስ ይለኛል። ጥቂት የታመኑ ልባቸው የተዘጋጀ ማለት ነው። ሰጥተናል ብለው የማይሉ ማለት ነው። ቢሰጡም ደግሞ ለክርስቶስ አገልጋይ ነው የሰጠው። አንድ ወሮ በላ ዱርዬ ዘይት የሚሸጥ እራፊ ጨርቅ የሚቸበችብ በጸጋ የሚነግድ ለእንደዛ አይነት ሰው አይደለም የሰጠው። ስለዚህ ነገ እንደዚህ ብለህ ብትል ኦኬ፣ በጽድቅ ጠይቄ ነው፣ አደባባይ ላይ ጠይቄ ነው፣ እንደነ ጳውሎስ በፊት ለፊት ጠይቃ ነው። እና እንደዚህ አይነት ሰዎች ብትኖሩ በጣም ደስ ይለናል። እኔን ብቻ አይደለም እዚህ ሶሻል ሚዲያ ላይ በትጋት የሚያገለግሉ ለወንጌል የሚደክሙ ሶሻል ሚዲያው ላይ ብቻ አይደለም ደግሞ በምድሪቱም ላይ ራሱ መሬትም በያዘ በእውነት ለእግዚአብሔር መንግስት ወጥ በሆነ አቋማቸው ወጥ በሆነ ትክክለኛ በሆነ በተገለጠ ህይወታቸው ለሚያገለግሉ ሰዎች ከእነሱ ጋር አብራችሁ ትቆሙ በጣም መልካም ነው። ትናንት ከአንዲት እህት ጋር አወራ ነበር። በጣም የተወደደች እህት፣ ስሟን እዚህ መጥራት አልፈልግም፣ አለች እዚህ እያወራን ነበር ስለ አንድ አገልጋይ። እኔም እናንተም ታውቁታላችሁ አገልጋይ እዚሁ ሶሻል ሚዲያ ላይ ሁሉ ጭምር ማለት ነው። እና አዶ ነው ባልሳሳት ከ4 ዓመት ወይ ከ3 ዓመት በፊት ይመስለኛል አንድ ጥያቄ ጠይቀችኝ እሱን በተመለከተ እና ይቅርብሽ አልኳት። አንቺም ሆንሽ ሌሎች ሰዎች ይቅርባችሁ። በጣም ሰውየው አጭበርባሪ የሚለው ቃል አይገልጠውም። እዚሁ ሶሻል ሚዲያ ላይ የሚያገለግለው እና ህይወቱ ራሱ አንደኛ ህይወቱ የሚያገለግልበት ህይወት ከእህቶች ጋራ ያለው ቀረቤታ የተበላሸ ነው። ወንድሞች እናቶች፣ በመረጃ ላይ የተደገፈ ነገር እጄ ላይ ስላለ ማለት ነው። እና ደውዬ ሁሉ አግኝቼ ምን እንደምታደርገው ብዬ ዋሽቶኝ ከዛ መጨረሻ ላይ ደግሞ በቃ የጌታ ሰው እንግዲህ የእግዚአብሔር ሰው እንደምታውቀው አለ አይደል፣ በቃ ድካም አለ፣ ንስሐ እገባለሁ ፕሊስ ወደ አደባባይ ላይ አትግለጥብኝ ብሎ ነው አልቅሶ ማለት ነው። ግን ምንም አላደረኩም። ምንም መጠን ውሸታቸው ነው ምናምን ነገር ሲል ነበር። እንትናስ እሷም ውሸቷን ነው። እንትና የምትባለው ሴትየው እሷም ውሸቷን ነው። እንትና የምትባል ደግሞ አለች ሌላ ይስለው፣ እሷም ውሸቷን ነው አለ። እሱ እውነተኛ ነው። እነኚህ የሚላቸው እህቶች ግን ውሸታም ነው። እነዚህ ውሸታም ናቸው ብሏቸው የሚላቸው ግን የፎቶ መረጃ ሁሉ እጃቸው ላይ ያለ ሰዎች ናቸው እኔ ጋ የመጡት። እና ፎቶ እኮ አላቸው ምናምን ነገር ብዬ ምን ታደርግ ነበር እንትን የሚባል ሆቴል አልጋ ላይ ምን ስታደርግ ነበር ከእሷ ጋር ፎቶ ተነስተሃል ብዬ አልኩት። ምን ማለት መቼ የት ምናምን ነገር ማለት ጀመረ ማለት ነው። አየህ አቤቱ ጌታዬ፣ አቤቱ ጌታዬ።
ሆቴል ገብተህ አልጋ ላይ ተኝተህ ፎቶ እስከ መነሳት የደረስከውን ነገር እኔ ጋር መጥተህ ባልታጠበ ፊት ትክዳለህ? እንደ አንተ የፈለግከው አገልጋዩን እኔም አገልጋይ ነኝ። እንዲህ አይነት ነውራም ነገር እያደረጉ ማለት ነው። እና ተዉ እያልኳቸው ነበርና ቆይቶ ገባኛለች ያቺ የተወደደች በጣም የተባረከች እህቴ ኤርሚ፣ ባለፈው እኮ ያልከን ተዉ ብለህ ያልከኝ ነገር በኋላ ላይ እኮ ነገርየው ገልጦ ነው ወጣለች። እውነትሽን ነው አልኳት። እና ያኔም ሰማህ ነበር ስትናገር የእውነት እንደምትናገር ስለማቅ እንትን ብዬ ነበር፣ ግን ግልጽ ነው አለች። እና ቋሚ ፓርትነር ብሎ በሚል እንዴት እንደሚዋጥላቸው እናንተ በውሸት ወንድሞች እናቶች፣ በውሸት በእውነት ውሸትን ይዞ ሰው እንደዚህ ይላል። እና ስንቶች አሉ መጥተው ማለት ነው። እሱ ሶሻል ሚዲያ ላይ እኔ ከጀመርኩ ከስንት ዓመት በኋላ ነው የጀመረው። ልማታዊ ባለ ሀብት ሆኖልሃል። አሁን እሱ ያለ ጽድቅ ሰብስቦ ማለት ነው። ሰውየውን ስሙን ብጠራው እኔም ልክ ነው ኤርሚ ልክ ነው ብለው የሚሉ እዚህ በቋሚነት ፓርትነር ብለው የያዛቸው ሰዎች አሉ። ሰውየው አገልጋይ አይደለም። እውነቱን ልንገርህ፣ ጌታ ኢየሱስ ምስክር፣ እንደዚህ አይነት አገልጋይ ነው ያላቅም። ተው እንጂ ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ሲናገር በዳዊት ቤት የመዳንን ቀንድ አስነስቷል፣ ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው ብሎ ይላል አይደል? እዛ ጋ ግን በቅድስናና በጽድቅ እናገለግለው ዘንድ ሰጠን የሚል ቃል አለ። የእስራኤል ጌታ አምላክ ይባርክ ጎብኝቶ ለሕዝቡ ቤዛ አድርጓልና አይደል ብሎ የሚለው ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል፣ ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። ከዛ ላይ ነበር ብሎ የሚለው በቃሌ ስለምለው ማለት በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። በምንና በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። አገልጋይ ከዚህ ህይወት ከጎደለ በቃ በቅድስናና በጽድቅ የማያገለግል አገልጋይ ብራዘር ኤርሚያስ ቢሆን ዞር በል ሽሽ ከሱ ንስሐ ግባ ብለው ወይ ጸልይለት እንጂ ይሄ ያገልግሎት አይደለም። ከአስራ ስንቱ ሴት ጋር እየገለሞተ አገልጋይ ነኝ ይላል እንዴ? ንስሐ ነው መግባት ያለበት። እግዚአብሔር ሳይጠራው እንደጠራው አስመስሎ የእግዚአብሔርን ሕዝብ እየቦጠቦጠ አይደረግም። ወንድሞች እናቶች፣ ጌታን ፍሩ፣ በእውነት እግዚአብሔርን ፍሩ። እኔ ነገ ለወለድኳቸው ልጆቼ መከራ እንኳን ማስቀመጥ አልፈልግም። ብራዘር መከራ ማስቀመጥ አልፈልግም። በሐሰት የማደርገው አንዳች ነገር የለም አይኖርምም። ጌታም ደግሞ እየረዳኝ አለ በጸጋ። እናንተም ጋር ልክ እንደዚሁ ነው ብዬ ነው የማስበው። በሐሰት የሚደረግ ነገር በጣም መጥፎ ነውና ብዙዎቹ መጥተው እንኳን ቋሚ ፓርትነር ብሎ በሚል ትተው ሄደዋልና ተባረኩ ለማለት ነው። እኔ ግን ከዚህ በኋላ ግን እንደዚህ ብላችሁ የምትሉ ሰዎች ካላችሁ አብራችሁን ከዚህ አገልግሎት ጋር ለመቆም በጎ ፍቃድ ያላችሁ ሰዎች ብትሆኑ በጣም ደስ ይለኛል። ትናንትና አንደኛው እዚህ በውስጥም በዚህ አደባባይም ላይ ይጽፍልኝ የነበረ ወንድሜ እንዳንተ አይነት እኔ እግዚአብሔር ስላስነሳ እያለ ሲያለቅስ የነበረ ሰው አሁን በየሄደበት ቤት በኮሜንት ያሳድደኛል፣ በሐሰት ስሜን ያጠፋል። ያ ሰው አሁን እዚህ ውስጥ ሲገባ አይቼዋለሁ። ብሎክ አላረኩትም። ያ ሰው እዚህ ውስጥ አሁን እዚህ ያለው መርሃ ግብር ውስጥ ሲገባ አይቼዋለሁ። እዚህ ሲመጣ አይ ቲንክ ብሎክም ስለሚያደርጉት ሊሆን ይችላል፣ ወይ ኤርሚያስ ያየኛልም ብሎ ሊሆን ይችላል። እዚህ ሲመጣ ጨዋ ነው። እጁን አጣጥፎ እዚህ ኤርሚያስ የምናገረው ነገር ይሰማል። እዚህ ተባርቆ ይሄዳል።
ሌላ ቦታ ግን ሲሄድ እሱ እንደ ነዘር እባብ በኮሜንት ይነድፈኛል። ስሜን በሐሰት ለማጥፋት የተደራጀ ሰው ነው። መነሻ እንዲሆነ አንተ ሰው ስለ አንተ ነው የምናገረው። የመጀመሪያው ስምህ ስፔልህ ዋይ ይባላል። ዋይ ብሎ በሚል እንግሊዘኛው ላይ ሲጠራ እግዚአብሔር ምሕረት ያድርግልህ። ምሕረት ያድርግልህ። ገብተሃል እዚህ ስትገባ አይቻለሁ። ብሎክ እንኳን አላረገህም። እየተሸማቀክ እንድትኖር አላረገህም። ገስት ላይ አስገብቻውን ስምህን ሙሉን ጠርቼ ናግባና አውራ ብዬ ብልህ ፊቴን እያየ በጽድቅ አታወራም። አንዳች የበደልኩ ነገር የለም። ግን ያው የላከህ እባቡ ነው። ደርሶኛል። እኔ ባላይ ሌሎች ወንድሞች እህቶች ያሉ ደርሶኛል። ምን እንደምጽፍ አውቃለሁ። የጻፍከው ግን ብራዘር በመንፈስ ቅዱስ ተሞልተ ሳይሆን በእባቡ መርዝ ተሞልተ ነው የምታገለግለው። ጌታ መንፈስ ቅዱስን ሳይሆን ሰይጣንን ነው። ለምን ተዋሻለህ? በኮሜንት ላይ ተዋሻለህ። ለእንደነዚህ አይነት ወሬኞችን መልስ ለማሳጣት ነው በአደባባይ መጥቼ ወገኖች አብራችሁ መቆም ያለባችሁ ሰዎች ካላችሁ እንድትቆሙ ብዬ እላለሁኝና ተባረኩ። ምንም የተደበቀ ሚስጥር የሚያወጡት ነገር የላቸውም። በጎ ፈቃዳችሁ ምላሻችሁ እዚሁ የሚሆን ሰው ካለ የወንድሞች የዜል አካውንት የአንድ ወንድም አለ። ወንድምነት ፐብሊክ ያደርገዋል። እህትየውም እዚህ ስላለች ተባረኩ። ከዚህ በኋላ እናንተ እንደፈለጋችሁ አድርጉ። ቴንኪው። ጸጋ ይብዛላችሁ ወንድምነት። እሺ ተባረክ፣ ጸጋ ይብዛል። እሺ ስጽፉ ነበር በኮመንት አሁንም በውስጥ አንዳንድ ሰዎች እየጻፋችሁ ያላችሁትና ግልጽ ነው የምናደርግላችሁ። በተለይ ያው ፔፓል እና አሜሪካን ያላችሁ ደግሞ የአሜሪካን ላይ የሚቀለው ምን ነበር? ዜል አለ፣ የዜል አካውንት አለ። ሶ በሁለቱ ወንድምነት በግልጽ ማለት ነው በቃ እግዚአብሔር በውስጣችሁ በሚያሳስበው በየትኛውም ነገር አብራችሁ እንድትቆሙት በግልጽ በአደባባይ እሱን ነው የምንሰጣችሁ ማለት ነው። ሁለት ሰዎች አሉ። አዎ ፔፓል ሲሆን ፔፓሉን እነግራችኋለሁ፣ ችግር የለም ልዬ። ሶ ምንድነው የምናደርገው? በውስጥ መስመር ስልካችሁን ብታስገቡልን አንድ የሆነ ግሩፕ ላይ እዛ ላይ ማስገባት እንችላለን። ከፈለጋችሁ እዛ ግሩፕ ውስጥ በቋሚነት መገኘት ትችላላችሁ፣ ማውራት ስለምንችል ማለት ነው እዛ ላይ። ግን አሁን ፔፓሉን ግልጽ እናደርጋለን። ከእንደገና ደግሞ የእንትኑን እነግራችኋለን። ያው በውስጥ መስመር ቁጭ አድርገን እነግራችኋለን፣ እናወራችኋለን። ምንድነው አሁን ብዙ ሰው አንፈልግም። እዚሁ ግልጽ አድርገው ወንድምነት እዚሁ። እሺ ችግር ዜሉንም እዚሁ ስጣቸው። በኋላ እንትን እንላለን። እዚህ የሚደረገው ነገር ሁሉ እዚሁ መጥቼ ነው እኔ በአደባባይ ቴንኪው ብዬ የምለው። ተባረኩ። አሪፍ። እሺ ስለዚህ እኔ ያዘጋጀው ወንድም እህቶች እስከዛ ድረስ ማውራት ትችላላችሁ። እንትን ልበል ልጻፈው፣ ያው ቶሎ ስክሪንሻት ብቻ ማድረግ ስለምትችሉ ማለት ነው። እንትን እንዳይዘጋብን፣ ሪፖርት እንዳያደርግብን። ብሩኬ ያለ ሰላም ብያለሁ ወገኖች፣ ስላገኘኋችሁ ደስ ብሎኛል። ክርስቲያን ወንድምቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። እሺ ገነት አይቼዋለሁ ኮሜንትሽን። ምናልባት እሱንም አሁን ከዳኒ ጋወራና የሆነ ነገር መፍጠር እንችላለን። አረብ ሀገር ላሉ ምናልባት ኢትዮጵያም ላሉ አላቅም ኤርሚንም አወራዋለሁ። እዚሁ ይፋ እናደርጋለን ማለት ነው። ቅድም በምን በኩል ላገኛችሁ የሚል ሀሳብ ኮሜንት ላይ ስለነበረ እዚሁ ይፋ እናደርጋለን። ዜልም ፔፓሉንም ማለት ነው። ቀጥታ በምናስቀምጠው እዚህ በምንጽፈው ዜልና ፔፓል ሰፖርት ስታደርጉ ኤርሚ ጋር ይደርሳል ማለት ነው። ምክንያቱም አንዳንዴ ስንጽፍ በውስጥ በኩል ላናየው ስለምንችል፣ መልእክቱን ላናነበው ስለምንችል እዚሁ ፊት ለፊት መሆኑ የተሻለ ነው። እሺ
ዳኒ እስኪዘጋጅ ድረስ አንተም ተዘጋጁ ማለት ነው። ክርስቲያን ወንድምቶች ኢትዮጵያ ላላችሁ ወይም ደግሞ በአረብ ሀገር ላላችሁ ወንድምቶች ደግሞ ምን ማድረግ አለብን? እስኪ ከኤርሚ ጋር እናወራና እንጽፈዋለን፣ ይፋ እናደርጋለን ማለት ነው። ተባረኩ። ጌታ ዘመናችሁን ይባርክ። ደግሞም ኤርሚ እንዳለው በቋሚነት ከአገልግሎቱ ጎን ለመቆም ፈቃደኛ የሆናችሁ ሰዎች ኤርሚ ብዙ ጊዜ ያው ሜሴጅ አያይም። በተለይ ፍሬንድ ካልሆነ ሪኩዌስት ላይ ስለሆነ የሚቀመጠው ላያይ ይችላል። እኛ ብላችሁ ብጽፉልን እና ስልካችሁን ብታስቀምጡልን ኤርሚ የሚመራው ቴሌግራም ግሩፕ ወይ ደግሞ ዋትስአፕ ግሩፕ ላይ እናስገባችኋለን ማለት ነው። ራሱ በኤርሚ ክሬት የተደረገ እዛው ላይ ማውራት ትችላላችሁ ማለት ነው። ቁጥራችሁን ብጽፉልን ወደዛ ግሩፕ ክሬት ወደ ተደረገው ግሩፕ እናስገባችኋለን። ለኛ ቁጥራችሁን መጻፍ ብቻ ነው። በቋሚነት ማገዝ እንችላለን የምትሉ ሰዎች ማለት ነው። ቁጥራችሁን ጻፉልን። እኛ ወደ ቴሌግራም ወይ ደግሞ ወደ ዋትስአፕ ግሩፕ በራሱ በኤርሚ ሌላ ሰው መክፈት አሁን አስቸጋሪ የሚያደርገው እሱ ፐብሊክ አይሆንም። እንዳልኳችሁ ቁጥራችሁን ጻፉልን፣ በውስጥ አውርተን እናሳውቃችኋለን። ከዛ ውጭ ግን ለእንትና ልክ ያለው የሚለው ነገር ልክ አይደለም። እሺ፣ በማንም በኩል ብር ገቢ እንዳታደርጉ፣ በማንም ሰው በኩል ብር እንዳትልኩ። ማለት ምን ማለት ነው? በኔም በኩል እዚህ ላይ በምታዩት በማንም በኩል ማለት ነው። ይፋ እናደርጋለን በዚህ ሰው በኩል ወይ ደግሞ በዚህ ፔፓል እና በዚህ ዜል ብለን ይፋ ስለምናደርግ በዛ በኩል ነው የምታገኙት ማለት ነው። በኔ በኩል አታገኙትም፣ በዳኒ በኩል አታገኙትም፣ በቤካ በሜርሲ በማንም አታገኙትም ማለት ነው። እሺ፣ በምናስቀምጠው አሁን ይፋ በሚሆነው ዜል እና ፔፓል ብቻ ነው ኤርሚን ቀጥታ ማግኘት የምትችሉት ማለት ነው። ጌታ ዘመናችሁን ይባርክ። ፈቃደኛ ስለሆናችሁ አዲስ ለገባችሁ ሰዎች ምንድነው የኤርሚን አገልግሎት መደገፍ ስላስፈለገ መባረክ ስለፈለግን ነው ይሄን ፕሮግራም ያዘጋጀ ነው ማለት ነው። ኤርሚን ቴንኪው ማለት ስለፈለግን መባረክ ስለፈለግን ደግሞ ይገባዋል። በታማኝነት የእግዚአብሔርን መንግስት እየሰራ ያለ ለእግዚአብሔር መንግስት የጨከነ ጊዜውን የሰጠ ወንድማችን ስለሆነ ማለት ነውና ዘግይታችሁ ለገባችሁ ሰዎች ይሄ ነው ሐሳቡ ማለት ነው። አልሰማችሁን? ቅድም ይሄ ነው ሐሳቡ። ጌታ ዘመናችሁን ይባርክ። ጌታ ክርስቶስ ኢየሱስ ዘመናችሁን ይባርክ። እሺ፣ ሰላም ያላላችሁ ሰዎች ሰላም ማለት ትችላላችሁ። ሰላም ያላላችሁ ሰዎች ሰላም ማለት ትችላላችሁ። ድምጻችሁን ያልሰማን ሰዎች ዘግይቼ ስለመጣው ማን እንዳወራ እርግጠኛ አይደለሁም። ዘግይቼ ስለመጣው ኢትዮጵያ ላላችሁት አሁን አሳውቃችኋለሁ። እሺ፣ አሁን አሳውቃችኋለሁ። ከኤርሚ ጋር ላውራና አሁን አሳውቃችኋለሁ። እሱ ኢትዮጵያ ላላችሁት፣ በአረብ ሀገር ላላችሁት አሁን ከኤርሚ ጋር አውርቼ አሜን አሜን። እሺ፣ በዚህ ነገር ያው ደስተኛ እንደምትሆኑ እንደዚህ አይነት ነገር እሺ ኬቢ እሺ፣ ምዝገባው በቋሚነት ቅድም እንዳልኩት በቋሚነት ከኤርሚ አገልግሎት ጎን መቆም ለሚፈልጉ ሰዎች ነው። ይሄኛው ግን ዛሬ አሁን በምንለጥፈው ዜል እና ፔፓል አካውንት ከጎንነን ለማለት ያክል የምናደርገው ነው ማለት ነው። ምዝገባው ግን በውስጥ በኩል ቁጥራችሁን አሁን ለምሳሌ ኬቢ አንቺን ቁጥር አውቃለሁ መዝገባ የምትይኝ ከሆነ ቁጥርሽን ይዘዋለሁ ማለት ነው። ቁጥርሽን ይዘዋለሁ ማለት ነው። እሺ፣ ተጅቱ ተባረኪ ተባረኪ። አውቃለሁ ብዙዎቻችሁ ይሄ ልብ እንዳላችሁ፣ ብዙዎቻችሁ ከኤርሚ አገልግሎት ጎን መቆም እንደሚያስደስታችሁ፣ ትልቅም አገልግሎት እንደሆነ እንደምታውቁ አውቃለሁ በደንብ። ማቴዎስ ወንጌል መጽሐፍ ምዕራፍ 10 ላይ የተጻፈው ይሄ ነው። ጌታ ክርስቶስ ኢየሱስ ሐዋርያቱን ወንጌል እንዲሰብኩ እንዲናገሩ ላካቸውና እሺ ቃል እሺ የትኛው እንደሆነ አሳውቁን። እሺ ቃል እኔም ስትሉ ስለ ዛሬው ፕሮግራም ከሆነ ይኸው እዚህ ፊት ለፊት አሁን ስለምናስቀምጥ እሱ ላይ እግዚአብሔር በልባችሁ ላይ ያሳሰበውን ታደርጋላችሁ ማለት ነው። በቋሚነት ለሚለው ከሆነ ግን ጻፉልን። እሺ፣ በውስጥ በኩል
ቁጥራችሁን ጻፉልኝ ማለት ነው። ቁጥራችሁን ጻፉልኝ። ቁጥራችሁን የማውቃችሁ ሰዎች ቁጥራችሁን አውቃለሁኝ። ኤምዜድ በርሄ ምናምን በቋሚነት ከሆነ ቁጥራችሁን ጻፉልኝ። ከዛ መዝግቤ የሚዘጋጀው ግሩፕ ውስጥ እንድትገቡ አደርጋለሁ ማለት ነው። የሚዘጋጀው ግሩፕ ውስጥ እንድትገቡ አደርጋለሁ። ለዚህ ብቻ ለነሜርሲም ለነቤካም ቁጥራችሁን ብቻ መጻፍ ነው። በራሱ በኤርሚው በሚዘጋጀው ግሩፕ ውስጥ ነው የምትገቡት ማለት ነው። ከታዛው ግሩፕ ላይ ኤርሚን ታገኙታላችሁ ማለት ነው። በዚህ መንገድ ነው የሚለውንም እዛው ግሩፕ ላይ ዲስከስ ማድረግ ይቻላል። ዳኒ መጣክ? ያ መጥቻለሁና ምናልባት ተዘጋጁና ስክሪንሻት ለማድረግ ማለት ነው። እሺ ሜርሲ አንድ ቁጥር እየጻፈች ነው። አው ወርዳ ስለነበር ነው ዳኒ። ወርዳ ነው ወይስ ሐሳብ ሜርሲ? አይ ወርድ ስለነበር ነው። ዳኒ ያሳየና። እሺ 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 በርሄን ሚውት ላደረገው ነው። ከዛ ፍቱት። እሺ ወገኖች ቁጥሩን ስክሪንሻት አድርጌዋለሁ። እሺ በርሄ እዚህ ቁጥርክ እንዳይቀመጥ ስለፈለኩኝ ነው። ኮሜንት ላይ ቁጥርክ እንዳይቀመጥ ስለፈለኩኝ ሚውት አድርጌያለሁ። ሚውት ላይ ግቡና በርሄን ፍቱት። እሺ አዎ ሚውት አድርገው። ያ በርሄ ወንድምነት እዚህ ፐብሊክ አደረከው ስልክህንና ሶሪ ችግር የለውም። በርሄ ግርማይ ተባረክ። በጣም የተወደደ ወንድም። አዎ በደንብ አውቀዋለሁ። ስክሪንሻት አድርጌዋለሁ። ቁጥርህን ይዤዋለሁ ስክሪንሻት አድርጌ። ሰዎች ግን እንዳይዙት ቁጥርህን፣ ያው ለዛ ነው ሚውት ያደረኩት። ተባረክ፣ ይዤዋለሁ ቁጥርህን። ዳኒ ጽፎታል፣ ይታያችኋል። ኤፍሬም ኬኖ ወየሳ 91937513151337 ይሄ ዜል ነው። ፔፓሉ ግን አይታይም ዳኒ፣ በጣም ደቃቅ ሆኗል። እሺ ላስተካክለው። እሺ ላስተካክለው። እሺ በርሄ ተባረክ። ስክሪንሻት አድርጉት። እሺ በቃ ስክሪንሻት አድርጉና ከዛ ስራ ላይ እንኳን ብትሆኑ ልክ ስራ ስጨርሱ ስክሪንሻት ላይ ስላለ አትቸገሩም ማለት ነው። ኤፍሬም አለክ? ኤፍሬም ካለ ጻፍልኝ ቁጥር። እሺ ኢትዮጵያ ላላችሁት ቆይ አንዴ ያሳውቃችኋለሁ፣ አንዴ ነግራችኋለሁ። ኤፍሬም ካለ ቁጥር ጻፍልኝ። እሺ አናጠፋውም፣ አንዴ ያስተካክለውና እሺ ድምጼ ከተሰማ ለናገር አንዴ ብሩኬ። እሺ አስኔ ይሰማል ድምጼ? ስልኬ አድርገው ይሰማል። ኦኬ ሁላችሁንም ሰላም ብያችኋለሁ። መደጋገም እንዳይሆን የተነገረው ነገር ተነግሯችኋል። አሁን አርጀንት የሚያስፈልግ ገንዘብ አለ። አሁን ዜል በሚሰጣችሁ ቁጥር አርጀንት የሚያስፈልገን ገንዘብ አለ። ኤርሚ ትንሽ ያለበት ሁኔታ ጥሩ ስላልሆነ ካለበት ስፍራ ወደ ሌላ ስፍራ እየተዘዋወረ ስለሆነ የሚያስፈልገን ትንሽ ከፍ ያለ ገንዘብ ያስፈልጋል። እንግዲህ ግልጹ ይሄ ነው። ስለዚህ ቤት ወደ ሌላ ቦታ እየተዘዋወረ ስለሆነ የዛን መክፈል አለብን። ገዝተን አይደለም፣ ኪራይ ነው። በቃ ግልጹ ይሄ ነው። የቤት ኪራይ ያስፈልገዋል። ጠቀም ያለ ገንዘብ ነው የሚያስፈልገው። የዓመት ክፍያ ነው ሰዎቹ የሚፈልጉት በአንዴ። ይህን ስለምትፈልግ የምትችሉ የዚህ ዓለም ገንዘብ ያላችሁ በቃ ከዚህ አገልግሎት ጋር ቆሙ። ከስር ሪከርድ የምታደርጉ የገባችሁ ሁሉ በደንብ ሪከርድ አድርጉት እና ነገ ለጥፋችሁ ያው ከበሮ እየመታችሁ ማውራት ትችላላችሁ። እሱ ለጌታ ይሆናል። ስለዚህ ጠቀም ያለ ገንዘብ ስለሚያስፈልገን የምትችሉ ሁሉ በቃ በዚህ ከኤርሚ ጎን የምትቆሙ ቁሙ። ጌታ ኢየሱስ ክርስቶስ ይባርካችሁ። ጨርሻለሁ። እሺ አስኔ ያ እንትን እንዳይል ነው፣ ሰው እንዳያሳንሰው። ሀሳቡ ምንድነው? በቃ በአገልግሎቱ በሚያስፈልገው ነገር አብረን መቆም አለብን። እንደ ወንድም አብረን እንደምናገለግል ሰዎች ወንድምነት አሁን ያለበት ሁኔታ የወንድሞችን እህቶችን እገዛ ያስፈልጋል። ስለዚህ ከዛ አንጻር ያለውን ማየት ስላለብን ነውና
ያው ሰዎች አሁን ሰው የሚሰሙን ሰዎች እንዳይሰናከሉ በጣም ብዙ ተጠንቅቀን ነው እያደረገን ያለ ነው። ኦኬ እስካሁን ድረስ ወንድምነት በማንንም ጠይቆ አያውቅም። ቀደምም ክሊር አድርጎታል። በተለይ በውስጥ ይሄንን አድርጉልኝ ብሎ ማንንም ኮሚኒኬት የሚያደርግ ሰው አይደለም ወንድምነት እና ስለዚህ ይሄንን ስናደርግ ብዙ ሰዎች አሉ ለሚዲያውም እንዳይመች አድርገን ግልጽ አድርገን ለማውጣት ነው እያደረግን ያለ ነው። ስለዚህ ወንድምነት ያስፈልገዋል። በሚያስፈልገው ነገር ከሱ ጋር መቆም አለብን። ፉል ታይም አገልጋይ ነው እንደምታውቁት። ፉል ታይም አገልጋይ የሙሉ ጊዜ አገልጋይ ስለሆነ በዚህ በአገልግሎቱ ላይ አብረን መቆምና አብረን ከሱ ጋር መሄድ ስላለብን ማለት ነውና አርጀንትሊ ብሮች ያስፈልጉታል። አዎ ያንን ብሮች ከሱ ጋር በመቆም እና አድርገው ሁሉም ሰው አሁን ያለበትን ነገር ኤርሚ መረዳት አለበት ብዬ አላምንም። ኦኬ ሁሉም ሰው ይረዳዋልን ብዬ ኤክስፔክት አላደርግም። ግን እኛ አብረን እንደምናገለግል ከሱ ጋር አብረን እንደምንቆም ሰዎች ወንድምነት ግን ከጎኑ እንድንቆም ያስፈልጋል። አሁን ለሁሉም ሰው አናውንስ ማድረግ አይጠበቅብንም። ይሄንን የምንለው አይታችሁታል። በቃ ህይወቱ ግልጽ ነው። ህይወቱ በጣም ክሊር ነው። ህይወቱ ግልጽ ነው። በዚህ ህይወቱ ውስጥ የተለየ የተደባበቀ ነገር የለም። አሁንም እሱን እንዳናደርግ ነው ወንድምነት እያደረገ ያለው። በአደባባይ ወተን እናውራ ያለው ለዛ ነው እንጂ አሁን የኤርሚን ጉዳይ ሁላችሁም እያንዳንዱ ሰው መስማት አለበት ብዬ አላምንም። ግን ወንድምነት ምንድነው? እሱ በቃ አገልግሎቱ መደገፍ አለበት። አብራችሁ መቆም አለባችሁ። የራሱ የሆነ ቤተሰብ አለው። ፉል ታይም አገልጋይ ነው። ሚኒስትሪው አገልግሎቱ በደንብ መቀጠል አለበት። በዚህ አገልግሎት ደግሞ አብራችሁት ሁኑ ነው እያልን ያለ ነው። በዚህ ሁኔታ ውስጥ መረዳትና አብሬ መቆም እፈልጋለሁ የምትሉ በጣም ብዙ ሰዎች እንዳላችሁ አውቃለሁ። ማለት ባይዘው የኤርሚ አገልግሎት ላይ ተቃራኒ ነው የሚሆነው። ብዙ ሰዎች ኑ እርዱን፣ አግዙን ምናምን ከመባላቸው የተነሳ ብዙ ሰዎች ሰልችቷቸዋል። ኤርሚ ጋር እንደሱ አይደለም። ይሄው 10 ዓመት አይደል እኔ ከማውቀው ድረስ ደግሞ እዚህ ቲክቶክ ላይ ከተገናኘን ጀምሮ ምንም ጥያቄ የለው። አሰልችተናችሁ አናውቅም። ምናልባት ለሌላ ሰው ምናምን ሬዝ አድርጉ ምናምን ተባብለን እንደዛ እናውቃለን እንጂ እንዲህ በማሰልቸት ደረጃ አሰልችተናችሁ አናውቅም። የመጣ ነው ለምንድን ነው? እሱ ግልጽ በሆነ ቋንቋ ሰዎች አሁንም ቢሆን ከዚህም በኋላ አገልግሎቱን የሚደግፉ የሚያውቁ ሰዎች ኦኬ ኤርሚ በአገልግሎቱ ከሱ ጋር እንቆማለን የምትሉ ሰዎች አብራችሁ እንድትቆሙ ጌታን በጋራ እንድናገለግል ኦፖርቹኒቲውን ከማምጣት አንጻር ስለዚህ ግልጽ የሆነ ነገር ነው። እያንዳንዱ ዲቴል ምናምን ለእያንዳንዱ ሰው መናገር አይጠበቅብንም። አገልግሎቱ መቀጠል አለበት። እንደማንም ሰው አንድ ሰው እንደ አንድ አገልጋይ የሚያስቀጥለው ህይወት አለው፣ ኑሮ አለው፣ ጤንነት አለው፣ እያንዳንዱ ነገር ማለት ነውና በዚህ ነገር ላይ አብሬው ቆማለሁ የምትሉ ሰዎች ካላችሁ ቴንኪው። በውስጥ መስመር እየጻፋችሁልን ያላችሁ ሰዎች ግሩፕ ውስጥ አድ እናደርጋችኋለን። አሁን ግን አስኔ እንዳለው አርጀንትሊ የምንቆምበት ኬዝ ያስፈልጋል። ያ ኬዝ በቃ ግልጽ ነው። እንጽፍላችኋለን። አሁን ዜሉን እናሳያለን። በዛ ዜልና እንትን ላይ በፔፓል ላይ አሁን ለወንድምነት ፍቅራችንን እንገልጽለታለን። ሰፖርት እናደርገዋለን ማለት ነው። ሰፖርት እናደርገዋለን። ተባረኩልኝ። ቴንክ ዩ ጋይስ። እሺ አዳረጋለሁ። ኦኬ አብረን ከወንድምነት ጋር እንድንቆም ነው አላማው። እሱ ነው፣ ሌላ ምንም አላማ የለውም። ዘግይታችሁ የገባችሁ ሰዎች ካላችሁ እሱን ነው እያደረገን ያለ ነው። ኦኬ እንትን አድርጉት፣ ስክሪንሻት አድርጉትና ኢትዮጵያ ውስጥ እና አረብ ሀገር ላይ ላላችሁ ሰዎች አም ሶሪ ጋይስ፣ አሁን ላይ እሱኛው ኦፕሽን የለም ኢትዮጵያ ውስጥ ላለ ሰውና ዜልን ለሚጠቀም ሰው ማለት ነውና
እሱን ወደፊት እንግዲህ ኢትዮጵያ ውስጥ ያለ ሰው ወይ ደግሞ አረብ ሀገር ያሉ ሰዎች አብረው የእግዚአብሔርን ነገር መንግስት አብሮ ለመስራት ልባችሁ የቀና ሰዎች ለእናንተ ደግሞ እናመቻቻለን። ምንም ግልጽ ነው። አሁን የሚኖረው ወንድምነት ውጭ ሀገር ነው። ስለዚህ ይሄኛው ኦፕሽን የለም። አሁን ፔፓል እና ዜል ነው ያለው። ሁለቱ ኦፕሽኖች ናቸው ያሉት ኢትዮጵያ ውስጥ ስለሌለ ማለት ነው ወንድምነት። ስለዚህ ግልጽ ነው እንትኑ ምክንያቱ ክሊር ነው። ተባረኩልኝ። ስክሪንሻት አድርጉትና አሁን የምትሉ ሰዎች ራይት ነው ማድረግ የምትሉ ሰዎች አድርጉ። አይኖ ብዙ ሰዎች እንደምትጠይቁ እናውቃለን በጣም ማለት ነው። አይም ሶሪ ጋይስ፣ ግን አሁን ላይ የለም። እናሳውቃቸዋለን፣ ወደፊት እናሳውቃቸዋለን። ግን አሁን ባለው ሁኔታ ዜል እና ፔፓል የሚጠቀሙ ሰዎች ለእነሱ ነው ያለው ኦፕሽን ማለት ነው። እና እናወራለን፣ እናሳውቃቸዋለን አዲስ የተለየ ነገር ካለ ማለት ነው። ያ ቴንክ ዩ ጋይስ። እሺ ተባረኩ። እና ይህ አገልግሎት በቃ መቀጠል አለበት። በውስጥ በጸሎት እንደምትደግፉት እናውቃለን አይደል? አገልጋይ አይደለ? ጸሎት ያስፈልገዋል። በጸሎት በጣም እንደምትተጉ እናውቃለን። አገልጋይ ነው፣ ግን ደግሞ ፋይናንሻልም ደግሞ ያስፈልገዋል። በቃ በጣም መንፈሳዊ ነን የምንል ሰዎች ካለን ሁለቱም መንፈሳዊ ናቸው። ሁለቱም መንፈሳዊ ናቸው። ባይዘው ሁለቱም መንፈሳዊ ናቸው። እና በጸሎት እንደምታገለግሉት ሁሉ ከእንደገና ደግሞ በጎኑ ደግሞ አለን አብረን ከአንተ ጋር እንቆማለን የሚሉ ሰዎች በትክክል ያስፈልጋሉ። ለብዙ ሰው ማለት በጣም ለብዙ ሰው እዚህ ያለን ወንድም እህቶች እናንተም ታውቃላችሁ፣ ለብዙ ሰዎች እንደዚህ ሬዝ ብናደርግ ደግሞ ውስጣችን የሆኑ የሚሰሙን ነገሮች ይኖራሉ ብዬ አስባለሁ። እኔ ግን አሁን ለወንድምነት በሚያስፈልገው ነገር ስንቆም ምንም ማንሸማቀቅበትና እንደው እስካሁንም መዘግየታችን የሚቆጨን ነው ብዬ ነው የማስበው። ኦኬ ሁላችንም የምንስማማበት አሁን ብሩኬ ቢያወራ ይሄንን ነው የሚያወራው። ሁላችንም አሉ ቤካይ ቢያወራ አስኔ ሁላችንም ብናወራ እንደውም ዘገየ ነው የምንለው። ኦኬ ዘገየ ነው የምንለው። ለምንድን ነው እሱ? ሲያገለግል ብርን አስቦ አይደለም የሚያገለግለው። አለቀ። ብርን አስቦ ሲያገለግል አይተነው አናውቅም። ይሄ ትልቅ መታደል። ይሄ የሚገኘው ኢቭን እንዴ ለሰው እኮ ምንም ለማያውቀው ሰው እኮ ነው ወንድምነት ሬዝ የሚያደርገው። ተጎዳን ብለው ምናምን ሲመጡ በውስጥ ያለውን የሚያካፍል ወንድም ነው። በጣም ነው የሚገርመኝ። እና ጌታ ኢየሱስ ይህንን ለአንተ የሰጠውን ጸጋ በእውነት አይወሰድብህ። ትልቅ በረከት ነው ይሄ። ለአንድ አገልጋይ ትልቅ ኳሊቲ ነው። ባይዘው በብር ሰው ተፈትኖ ማለፍ ሲችል ትልቅ የላይፍ ኳሊቲ ነው። እና ደስ እያለን ነው የምናደርገው ነው ይህንን የምናደርገው ደስ እያለን ነው። ጸጋ ይብዛላችሁ። ተባረኩልን። እንወድሃለን። ከጎንህን በሚያስፈልገው ነገር ሁሉ ኤኒ ነገር ሀፕን ቢያደርግ አለን ከአንተ ጋራ። ወደፊት ነው ምንም ወደኋላ የለም። ጸጋ ይብዛላችሁ። ስለዚህ አሁን አርጀንትሊ የሚያስፈልገው ኬዝ አለ። ኤርሚ አርጀንትሊ ማለት ነው። አርጀንትሊ የሚያስፈልገው ኬዝ አለ። ጥቂት አንድ ቀን ሁለት ቀን ምናምን የሚባል ጉዳይ አይደለም። በጣም አርጀንትሊ ያስፈልገዋል። ሁላችንም የምንችል ሰዎች አብረን ከሱ ጋር እንቁም፣ አገልግሎቱን እንደግፍ ማለት ነው። እሺ እናወራለን። ኢትዮጵያ ውስጥ ያለን ሰዎች እናወራለን። ምናልባት አትሊስት ኢትዮጵያ ውስጥ ላሉ ሰዎች የሆነ ኦፕሽን መፈጠር አለበት። እሱን ዊል ዲስከሲት ወንድምነት እናወራለን። እሺ ጸጋ ይብዛላችሁ። ተባረኩልኝ። እንትኑን እናንሳው። ስክሪንሻት አደረጋችሁት ጋይስ? ግሩፑ ለዘላቂነት ነው። ኦኬ አሁን ግን አርጀንትሊ ወንድምነት ያስፈልገዋልና ከዛ አንጻር ነው።
እሺ ወገኖች ሰላም ብያለሁ። ሁላችሁም ገስት ላይ ያላችሁ ወንድም እህቶች፣ እዚህ ውስጥ ያላችሁ ሰዎች ሁላችሁም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ በያላችሁበት ይብዛላችሁ። እንግዲህ ወንድሞች እንደተናገሩት ነው። ዳኒ እየተመለስክ አልጨረስክም? ካልጨረስክ ሜርሲ ቀጢ። እሺ እንደሰማችሁት ነው። ኤርሚ ልንደግፈው የተገባ ሰዓት ላይ ነው ያለው አሁን ላይ ማለት ነው። ልንደግፈው፣ ልናግዘው፣ አብረነው ከጎኑ ልንቆም፣ አብረንህ አለን እህቶች ወንድሞች ልንለው የተገባ ሰዓት ላይ ነው ያለን። እኔ ያለበትን በአይኔ ካዩ ያው ምስክሮች መካከል ነውኝና እዚህ ጋር ወጥቶ ሲያገለግል፣ እዚህ ጋር ወጥቶ ኢየሱስ እያለ ሲጮህ ሁሉ ነገር ተመቻችቶለት ይመስላል። አይቻለሁ። ባየሁት ነገር በጣም ማዝኛለሁ። ኖባዲ እንደዚህ ኤክስፔክት አያደርግም፣ ኖባዲ ያለበትን ሁኔታ። ስለዚህ አሁን አጠገቡ ልንቆምና አለን ልንለው የተገባ ሰዓት ነው። ወንጌል የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል ይለናል ጳውሎስ ለቆሮንቶስ በጻፈው መልእክት ላይና እያለፈ ያለበትን ነገር በእውነት እኛ በአይን ያየን ሰዎች ኤርሚ በዚህ መንገድ እያለፈ ነው ብሎ ለማመን ይከብዳል። ብታዩ ይከብዳል። 5 ቤተሰብ ማስተዳደር ቀላል አይደለም። እያለፈ ያለበት ነገር ደግሞ በጣም ከባድ ነው። ስለዚህ በቋሚነት ወንድሞች እንዳሉት ራሱ ኤርሚ ክሬት ያደረገው ራሱ ኤርሚ የሚመራው ተጠያቂነት፣ ግልጸኝነት ያለበት ግሩፕ አለ በቋሚነት። እሱን ለመርዳት የምትፈልጉ እዛ ግሩፕ ላይ አድ ትደረጋላችሁ። አሁን ግን በጣም በአስቸኳይ የሚያስፈልገው ገንዘብ አለ፣ የሚያስፈልገው ማለት ነው። ስለዚህ ሁላችን የምንችለውን በወንድማችን አገልግሎት የምናምን በአገልግሎቱ የተጠቀምን ቤተሰቦቻችንን የተጠቀሙ ዘመዶቻችን በዙሪያችን ያሉ ሰዎች ቢያመልጡ ከጨለማ ብለን የምንመኝላቸው የምንጸልይላቸው ያመለጡ ልባቸውም ደግሞ በዚህ አገልግሎት ወደ መዳን እየመጣ ያለ ኦኬ በኤርሚ አገልግሎት የምታምኑና የተጠቀማችሁ አሁን ከጎኑ የምትቆሙበት ትክክለኛ ሰዓት ኦኬ። ወንጌል የሚሰብከው ከወንጌል ቀለቡን እንዲወስድ ከተደነገገለት እንግዲህ በብሉይ ኪዳንም የካህናቱ ድርሻ እግዚአብሔር ለአሮንና ለልጆቹ ከዛው እንዲወስድ ይነግረዋል። ለሰራተኛ ደሞዙ ይገባዋል። በቃ ቀበቶ ታጥቆ ነው እዚህ ጋር መጥቶ የሚያገለግለን። ያ ቀበቶ ደግሞ ምንድነው ካላችሁ ከጀርባ ያለችው አንድ ጠንካራ ባለቤቱ ናት። እሷ ቀበቶ ሆናው ነው መጥቶ እዚህ ጋር ቆሞ የሚያገለግለው። እዚህ ጋር እሱን ብቻ አይደለም መመልከት ያለብን። በነገራችን ላይ እሷንም ልናስባት ይገባል። በእንደዚህ አይነት ነገር ውስጥ ሲያልፉ ምን ያህል አጋር እንደሆነች፣ ምን ያህል ብርታት እንደሆነች፣ ምን ያህል ገመና ሸፋኝ እንደሆነች፣ ምን ያህል ሀዘኗን የያዘች እንደሆነች፣ ምን ያህል ችግሯን የያዘች እንደሆነች ልታስቡ ይገባል። በጣም በብዙ ነገር ነው እየታለፈ ያለው። ኤርሚ ቤቱን ይከፍታል፣ ብዙዎች ይመጣሉ። ኤርሚ ጋር ቁጭ ብለው ገጽታቸውን ይገነባሉ። እነሱ ጥለው ሄደዋል። ሁሉ ነገራቸውን አመቻችተው፣ ሁሉ ነገራቸውን አሳክተው። ኤርሚ ግን ዛሬም የራሱን ነገር አላስተካከለም። ኦኬ እኔ ማስረጃ አለኝ። አይደለም በኤርሚያስ ስም በብሩክ ስም ብር የሚሰበስቡ ማለት ነው። በብሩክ ባባ ስም። ይሄንን መረጃ ደግሞ ለመሲም ሼር አድርጌያታለሁ። አይደለም በኤርሚያስ ስም በብሩክ ስም። ብሩክ ቸግሮኛል እርዱኝ ብሎ ያውቃል? አያውቅም። ይሄው እንደዚህ ችግር ሲሆን ግልጽ ነው የሚወጣው። ምንም አያፍርም ያለበትን ነገር ለመናገር። በውስጥ የጨቀጨቀ የሚያናገራቸው ሰዎች የሉም። በውስጥ የምንሽለኮለከው ነገር የለም። ግልጽነትና ታማኝነት ያለበት
መደገፍ ግን ያስፈልጋል። ግን እህትዬው እዚህ ጋር አለን ብለው የሚሉ ሰዎች ካሉ ይምጡ። በውስጥ እየጨቀጨቀን ነው። በውስጥ እንደዚህ በጭራሽ ይምጡና እኔ ፊት ቆመው ያወራሉ ካሉ እንደዚህ በሩን ከፍተነዋል አለው እንዴ ይሄን ነገርን አታውቅም እንዴ ብሎ የሚል ሰው ካለ ይምጣ። ሁሉ ነገር በግልጽ ነው የተደረገው። በዚህ አጋጣሚ ረጅም ሰዓት ያ ቴንክ ዩ በዚህ አጋጣሚ ስለማችል እሺ ወንድም በዚህ አጋጣሚ ከዚህ በፊት የሆኑ ወገኖች ያደረጉት ነገር አለ። በታማኝነት ነው ያደረጉት። ይሄን በግልጽ ነግራቸዋለሁ። በታማኝነት ነው ያደረጉት። በታማኝነት በቃ እና ጌታ እግዚአብሔር ይባርካችሁ። ቴንኪው እህትየው መሲ ቀጥይ። እሺ እዚህ ፕላትፎርም ላይ ሰክረው በየትቦ ለሚወድቁ ይረዳሉ አይደለም? ወንጌልን ለሚያገለግል አይተናል አይደል? ጠዋት ሰላም ሆነው ማታ ጠጥተው መጥተው ቸግሮኛል ካልሆነ ራሴን አጠፋለሁ ለሚሉት እንኳን ሰው እጁ ይዘረጋል አይደለም? ይቅርታ በጣም ሪፖርት እንዳይዘጋ እንትኗን ስክሪንሻት ያርጓትና ካፕቸር ያርጉትና እሺ ንግድ ባንክ ይሄኛውን አካውንት መጠቀም ይችላላችሁ። ዳንኤል ይልማ የሚለው የኔ አካውንት ነው። እሱን መጠቀም ይችላላችሁ። ኢትዮጵያ ውስጥ እኔ ነኝ አድርገው ያልኩትኝ ወንድምነትን የዳንዬ የኢትዮጵያ ንግድ ባንክ ያው የትኛውም ሀገር ላይ ያላችሁ ሰዎች መጠቀም ከፈለጋችሁ በተለይ ኢትዮጵያ ምናምን ያላችሁ ትችላላችሁ። ጌታ እግዚአብሔር ይባርካችሁ። አሁን ገብቷል። የላከ ሰው አለ። ጌታ ኢየሱስ ይባርክ። ተባረክ። ገብቷል። ጸጋ ይብዛላችሁ። ቀጥሉ። በቃ ማለት ክሊር ነው። በቃ አገልግሎታችን በጣም ግልጽ ነው። ወንድምነት ቅድም መጀመሪያ ላይ የጀመርክበት ሀሳብ በጣም አሪፍ ነው። እስካሁን ድረስ በዚህ በረጅም አገልግሎት በየወሩ በቋሚነት የሚያገለግል እሱም አሁን ጌታዴ በቅርብ ጊዜ ነው 11 ዓመት ነው ወንድምነት ያገለገለው። በቋሚነት እያሰበ በየጊዜው ሰፖርት የሚያደርግ ከአንድ ሰው ውጪ ሊጠራ እንኳን አይችልም። አይገርምም? አለው ብሎ የሚል ሰው ካለ እንደዚህ አይነት ሰው አለው ብሎ የሚል ሰው ካለ መጥቶ እኔን እዚህ አደባባይ ላይ ያዋርደኝ። ከ10 ዓመት በኋላ ነው አብራችሁኝ በቋሚነት ቁሙ ብዬ የጠየቅኩትኝ። 10 ዓመት ሙሉ ህይወቴንም በርቀትም በቅርበትም አገልግሎትን ታውቃላችሁ ለማለት ነው። አለው ብሎ የሚል ሰው ካለ ግን መጥቶ ያ ሰው ላወራው እችላለሁ። ቴንክ ዩ። ኦኬ ምንድን ነው እሱ? አሁን ኤርሚ ሰው ስለሌለው አይደለም። ኦኬ ስላልነበረው አይደለም። እዚሁ እኮ ቢውልድ ተደርጎ ኢሜጅ በራሳቸው ሞን በቃ ምንም አሁን እሱ ማውራት ራሱ ነሰሪ አይደለም ብዬ አስባለሁ። እንደው ለማውራት ራሱ ይደብራል። እና ግን በቃ በግልጽ በጽድቅ ነው እየጠየቀ ያለው። እመሰክራለሁ ለዚህ ማለት ነው። እና አዎ የአሜሪካን ዜሉ የአሜሪካን ነው ወገኖች፣ ዜሉ የአሜሪካን ነው። ሶ ንግድ ባንክ ላይ የምትጠቀሙ ሰዎች ካላችሁ ያው የንግድ ባንኩ እሱ ነው። ዜል ከላይ ያለው ነው። ፔፓል ነው የሚመቸኝ የምትሉ ሰዎች ፔፓል ቀጥሎ ያለው ፔፓል ነው። ቀጥሎ ያለው ደግሞ ሲቢ ነው። ሶ እንደዛ አድርጉ። ላነሳው ነው። ከዛ በመሀል ካስፈለገ እንትን እናደርጋለን። ተባረኩልኝ። ጸጋ ይብዛላችሁ።